አስተዳደግህ ምን ይመስላል? በቲኔጀር እድሜ ነው ጌታን የተቀበልኩት። እናቴ ነው ያሳደገችኝ። በተለያየ ጊዜ ስትናገርም ሰምቻለሁኝና አብዛኛው እንግዲህ የልጅነት የእድገት ጊዜ መርካቶ አካባቢ እንደነበረ። እኔ ገንዘብ አውቃለሁ፣ ያለ እድሜ ነው ገንዘብ ማውቀው። ለአገልግሎት ብዬ ተቸግሮ መኖር አልፈልግም ነው የምለው ሁሌ። ግን ይህንን ውሳኔ ስንወስን ደግሞ ሁልጊዜ ቀላል ይሆናል ብዬ አላስብም። ግን በልጅነቱ ጌታን እንደተቀበለ አይነት ሰው አይደለም ያሳለፍኩት ቻሌንጅ። ያለ አባት ያሳደግኩት ልጄ ከዳኛለች። የኔ ጀግና እናቴ ነች ለኔ። ከእናቴም የሚበልጠው ኢየሱስ አግኝቶ የነበረና የአገልግሎት ጥሪ ህይወት ላይ እንደነበረ እንዴት አወቅ? እየዘነበ ከኮልፌ ሻውል ደማ ድረስ በእግሬ ሄጄ እዛ ቤት አንኳኳው ማለት ነው። በቀለች አባረረች አለኝ። አዎ ኢየሱስ ጌታ ነው አለ። ከአንዲት እህት ጋራ የመጣ የለበስከው ጃኬት ስምህ አስፈላጊ ከሆነ አይበቃም እንዴ ብሎ ከውስጥ የለበስኩትን ቲሸርት ከለር ሳይቀር ነግሮኝ፣ ሌላ ነገር ማድረግ አትችልም፣ ያንተ ህይወት ወንጌል ነው፣ ወንጌል ታገለግላለህ፣ እግዚአብሔር አንተን ያገለግላል። ከምትወዳቸው ወላጅ እናት ጋር በወንጌል ምክንያት ተለያያችሁ፣ መጨረሻው ግን ምን ሆነ? በቃ ለመመለስ ወሰንኩኝ። ትቼ ከእናንተ ጋር እስማማለሁ ለማለት ማለት ነው። ጌታ ለመተው ማለት ነው። መንገድ ላይ እየሄደች በየጥጋ ጥጉ የተኙ ጎዳና ላይ የሆኑ ጎዳና ላይ ያሉ ሰዎችን ጨርቅ እየገለጠች ልጄ ይሆን እያለች እስከ ማየት ወደዚህ ስትረስ ውስጥ ገባች። ጉዞ ምን ይመስላል? ጅማሮውን ነግረህናልና የአገልግሎት ጉዞ ምን ይመስል ነበር? መጀመሪያ መጽሐፍ ቅዱስ ይዤ ቆሜ መዝሙር 91 ነው ያነበብኩት። ማንበብ ስጀምር እነሱ ቤት ያለች ጮኸች ማለት ነው። ምን ነበር ህግና ስርዓቱ? መጽሐፍ ቅዱስ ይዞ ወደ ትልቁ ቤት መግባት አይቻልም። እንጀራ ሲበሉ ማጎንበስ አይቻልም። ከአጥቢያ ወጣ ከነበርክበት ነው እዛ ሆነ ነው? በሰዓቱ ሆነስትሊ ስፒኪንግ እኔ ቤተክርስቲያንን እግዚአብሔር የተዋት ነው የመሰለኝ። ብዙ እየተንቀሳቀሳችሁ ስለነበር የምታገለግሉት። ጥሪ ምስራቅ ሐረርጌ እናገለግል ነበር፣ ጎጃም እናገለግል ነበር። አኮቦ የሚባል ወንዝ አለ እና እዛ አኮቦ ወንዝ ላይ እየታጠብን ነው እናገለግለው። ማለት በረሃ ነው። እዚህ ኮንፈረንሱን እዚህ ሜዳ ላይ አድርገን ስንጨርስ ህዝቡም እኛም አብረን ሄደን ታጥበን ነው ወደምናርፍበት ምን ነው። በጣም ኃይለኛ ሙቀት ነው። በዛ አካባቢ ስለተወለድኩ ነው አባቴ ኃይሉ ብሎ ስም ያወጣልኝ። ሰላም ክብራንና ክብራት የካሪስ ቤተሰቦች በያላችሁበት ቦታ እግዚአብሔር ጸጋና ሰላም ይብዛላችሁ። ለተለመደው ዛሬም ደግሞ እንግዳን ይዘንላችሁ በዚህ በካሪስ ፖድካስት ቆይታ ከእናንተ ጋር እናደርጋለን። እስከ ፕሮግራማችን ፍጻሜ ደግሞ አብራችሁን እንድትሆኑ አሁንም በአክብሮት ግብዣችንን ወደ እናንተ እናቀርባለን። የዛሬው የካሪስ ፖድካስት እንግዳችን በኒው ክሬሽን ቤተክርስቲያን አገልጋይ የሆነ መጋቢ ኃይሉ ደሳለኝ ነው። መልካም ቆይታ ይኖረናል። አብራችሁን እስከ ፍጻሜው ቆዩ። ፓስተር እንኳን በሰላም መጣ። እንኳን ደህና ቆያችሁ። ዛሬ እንግዲህ ያው እንግዳችን ሆነ ወደ ካሪስ ፖድካስት ስለመጣ በዝግጅቱ ክፍል ስም ከልብ ምስጋና እናቀርባለሁ። እኔም እጅግ አድርጌ አመሰግናለሁ ካሪስ ፖድካስት እና ቤተክርስቲያን ለዚህ ቃለ መጠየቅ እድል ስለሰጠችኝ ቤተክርስቲያንንም እግዚአብሔርንም አመሰግናለሁ። አሁንም በድጋሚ እንኳን ደህና መጣህ ፓስተር። እንግዲህ ለመጀመሪያ ጊዜ የሚያዩ ወይንም ደግሞ ስለ ፓስተር ኃይሉ ማወቅ ለሚፈልጉ ሰዎች ራስን እንድታስተዋውቅ ነው መጀመሪያ እድል የምሰጥህ። አስተዳደግህ ምን ይመስላል? ትውልድ የት አካባቢ ነበረ? ምን አይነት ቤተሰብ ውስጥ አደግ የሚለውን እንግዲህ በደንብ ጠቅላላ አድርገህ ለሚመለከቱ ለወዳጆቻችን ይሄንን ትነግረናለህ። እሺ፣ ደግሜ አመሰግናለሁ። እኔ ፓስተር ኃይሉ ደሳለኝ እባላለሁ። ያደኩበት ቤተሰብ ኮልፌ አካባቢ ተወልጄ ነው ያደኩት። አጠናተራ የሚባል ሰፈር ተወልጄ ወደ ቲኔጅ እድሜ ወይንም ከ15-16 ዓመት እስኪሆነኝ ድረስ ጌታን አላውቅም ወይንም ጌታን አልተቀበልኩም ነበር። በወጣትነቴ በቲኔጀር እድሜ ነው ጌታን የተቀበልኩት። ቤተሰቤ አባቴ አቶ ደሳለኝ ይባላል፣ እናቴ ወይዘሮ በቀለች ይባላሉ።
እና አባቴ እርሊ ነው ከዚህ ምድር ያለፈውና እናቴ ነው ያሳደገችን። 2 እህቶች 3 ወንድሞች አሉ ከኔ ጋር 5 ነን። በዛ ውስጥ በጣም ጨዋ የሆነ እግዚአብሔርን የሚፈራ ቤተሰብ ውስጥ ነው ያደግኩት። ትምህርትና ቢዝነስ ብቻ የሚያውቅ ቤተሰብ ውስጥ ነው ያደግኩት እና እኔ ጌታን ከማግኘቴ በፊት የነበረኝ እድገት ይህንን ነው የሚመስለው። ያው እንግዲህ በተለያየ ጊዜ ስትናገርም ሰምቻለሁኝና አብዛኛው እንግዲህ የልጅነት የእድገት ጊዜ መርካቶ አካባቢ እንደነበረ ከዛ ደግሞ ጌታ ኢየሱስ ክርስቶስን የግል ህይወት አዳኝ አድርገህ ስትቀበል እንደው ይህንን አጋጣሚ ራሱ ብትነግረን ወደ ጌታ የመጣበትን እና ያንን ውሳኔ የወሰንክበትን ከዛ ደግሞ ከሱ ጋር ተያይዞ ደግሞ በህይወትህ ያለፈውን ነገር ብታካፍለን ደስ ይለኛል። ጌታን የተቀበልኩበት ደግሞ መንገድ በጣም የሚያስገርም ነው። በጣም ብዙ በአካባቢያችን የነበሩ ክርስቲያኖች ሲመሰክሩልን እንቃወም ነበር። ድንጋይ ወርዋሪዎች ነበርን። ጴንጤ እያልን ብዙ መልካም ያልሆነ ነገር እናደርግ የነበርንን። ልክ ከ8 ወደ 9 በማልፍበት ጊዜ ሰብለ አበራ የምትባል እህት ገነት ቸርች ውስጥ ኮልፌ አካባቢ ገነት ቸርች አለ እና ብዙ ጊዜ ወንጌልን የእሷ ታናሽ ወንድም ጓደኛ ስለነበርኩኝ ባገኘች አጋጣሚ ጌታን ትነግረኝ ነበር። እግዚአብሔር እንደሚፈልገኝ ትነግረኝ ነበር። የእሷን መረዳት ያኔ እኔ ምን እንደሆነ ስለማላቅ ምንድን ነው የምትለኝ ነበረ ምለው። ከዛ በ60ዎቹ ደግሞ ክርስቲያን የነበረ የእናቴ ወንድም የእሱ ሚስት ወደ ቤተሰብ በመጣች ቁጥር ሁልጊዜ ከዚህ ቤተሰብ መካከል እግዚአብሔር በዓላማ እንደሚፈልገኝ ትነግረኝ ነበር እና ያቺ እህት ወደ ቤት ስትመጣ አልደሰትም ነበር። ምናልባትም እሷ ካለች ድምፅ ከሰማው ልጠይቅን ከመጣች በጓሮ ሄዳለሁና አንድ ቀን ግን የእግዚአብሔር ጊዜ ደርሶ በቤት ህብረት ውስጥ ነው ያኔ ቸርች ዝግ ነች። በቤት ህብረት ውስጥ እጄን አንስቼ ጌታን ተቀበልኩ ማለት ነው። ጌታን ከተቀበልኩ በኋላ ከ1 ዓመት ከምናምን በኋላ ቤተክርስቲያን ተከፈተች። ከዛ ደህንነት መማር የጀመርኩትና ጆይን ያረኩት ቀጠና 2 ሙሉ ወንጌል ነበር እና እነ ፓስተር ክንፈ እነ ፓስተር በቀለ አስተምረውናል። ደህንነት የተማርኩት ምናልባት ሙሉ ወንጌልን ታውቂያት ከነበረ ያኔ ደርግ የነበረችውን አጥቢያ ክበብ አድርጓት ነበረ ሸክላ ቤቷን። በኋላ ቤተክርስቲያን ሲመለስላት ብዙ አገልግሎቶች የሚደረጉት እዛች ሸክላዋ ቤት ነበረ። እዛ እነ ፓስተር ክንፈ አንድ ደግሞ አሁን ያስታወስኩት ፓስተር ተሰማ የሚባሉ እነዚህ 3 ሰዎች ደህንነት ላይ ተፈራርቀው አስተምረው አጠመቁን። በዚህ መልኩ ነው ወደ ጌታ የመጣሁት። ወደ ጌታ ከመጣው በኋላ ግን የነበረው ነገር እንዳልኩሽ 15 እና 16 ዓመት አካባቢ ላይ ነበርኩ። በቲኔጅ ዕድሜ ነው እኔ ጌታን ያገኘሁት። ግን በልጅነቱ ጌታን እንደተቀበለ አይነት ሰው አይደለም ያሳለፍኩት ቻሌንጅ። ድንገት አንድ የእናቴ ጓደኛ ቸርች ከተከፈተ በኋላ ደህንነት ተምሬ ከቀጠና 2 ሙሉ ወንጌል ግቢ ስወጣ አዩኝ። ይህንን ያዩ እናት ቀጥታ ሄደው ለእናቴ ልጅሽ ኮተሊኮቹ ጋር ገብቶ ሲወጣ አይቼዋለሁ ብለው ለእናቴ ነገሯት ማለት ነው። ከዛ ያው ያኔ ካቶሊክ እንደገና ደግሞ ሚሽን እንዲህ አይነት ስሞች ነበሩና በጠቅላላው የሚታወቀው ክርስቲያኖችን የሚጠሩበት አጠራር እንዲህ ስለነበረ እናቴ ቤት ስገባ ምንም አላለችኝም። ለረጅም ጊዜ ስታሰላሰል ቆይታ አንድ ቀን ልጅ አለችኝ። አቤት ብዬ ፊቷ ስቀርብ እንዲህ አይነት ነገር ሰማው እና እዛ ገብተህ ስትወጣ ያየ ሰው ነገረኝ ስል ውሸታቸውን ነው አልኩኝ። ያኔ እኔ ደህንነት እየተማርኩ ቢያንስ ከግማሽ ዓመት ከ6 ወር በላይ አልፎኛል። በኋላ ይህንን እናቴ ከሰማች በኋላ አሁንም ከጠየቀችኝ በኋላ ትታው ቀጣይ እኔ መንገዴን ቀጠልኩ። እናቴም
ስር ለስር መስራት የምትፈልገውን ነገር መስራት ጀመረች ማለት ነው። እናቴ በነገራችን ላይ የኔ በቃ ምንድነው ዩሮ ጀግና እናቴ ነች ለኔ። አባታችን ልጆች ሆነን ነው ያለፈው እና እናታችን በጣም ብዙ ዋጋ ከፍላ ነው ያሳደገች። በጣም እና በጣም በቃ ትልቅ ቦታ ነው ያለኝ ለእናቴ። ሳስበው ስሜታዊም እንዳለው እፈራለሁ እና ግን ያ ጊዜ የእግዚአብሔር ጊዜ ከእሷ የሚበልጠው ከወለደኝ አባት የሚበልጠው ከእናቴም የሚበልጠው ኢየሱስ አግኝቶ የነበረና እናቴ እንድትወስን አደረጋት። ያለ አባት በብዙ ቻሌንጅ ያሳደገችኝ እናቴ አጎቶቼን ጎረቤት ዘመድ ምናምን ሰብስባ ከ100 ኪሎ ሜትሮች ሳይቀር ማለት ነው ያለ አባት ያሳደግኩት ልጄ ከዳኝ አለች። በቃ ከዳኝ ጠይቁልኝ አለች ቤተሰብ ሰብስባ። በኋላ ላይ የሚገርመው እኔ ያኔ በቃ የ1 ዓመት አካባቢ ልጅ ነኝ በጌታ ድክ ድክ የሚል እና ገና በቃ ደህንነት ተምሬ ተጠምቄ አዲስ ክርስቲያን ነኝ። ይሄ ነገር ሲመጣ ደነገጥኩ። ከዛ ባለፈ ደግሞ ውስጤ ሙሉ ነው። በጣም የሚገርም ጥንካሬ አለ እና ሳሎን ውስጥ እንዲህ ብዙ ሰዎች ተቀምጠው ያለ አባት አሳድጋ ዋጋ ከፍላ አሳድጋ እንዴት እንዲህ ትከዳታለህ ነው የተባልኩት። በተባልኩ ጊዜ የመለስኩት መልስ የኔ አይደለም። የእግዚአብሔር ቃል እንደሚናገር በቃ በሰውም ፊት በነገስታትም ፊት ስትቆሙ በቃ የምትናገሩትን ራሱ እግዚአብሔር እንደሚሰጠን መጽሐፍ ይናገራል እና ቆሜ ስናገር እኔ የምናገር አይመስልም ነበር እና እናቴን አከብራታለሁ፣ ወዳታለሁ። እናቴ ዘመዴም አባቴም ሁሉ ነገሬ ነች። ለቤተሰቡ በሙሉ ለእኔ ጀግና እናቴ ነች። ግን አሁን ካገኘሁት ኢየሱስ አትበልጥም። ይሄ ኢየሱስ ለእሷም እዚህ ላላችሁ በሙሉ ያስፈልጋቸዋል አልኩ ማለት ነው። ያው በሰዓቱ እግዚአብሔር ሀሳቡ ስለነበረ ነው። እኔ ከኔ ማንነት የወጣም ቃል ወይም እኔ የተናገርኩትም ነገር አልነበረም። በኋላ ላይ ሁሉም ደነገጡ። ጭራሽ ሊሰብከን ምናምን ብለው ትንሽ አደነባበሩኝ። ፋይናሊ የሆነው ነገር ምንድን ነው? ስደቱ መጣ። ይሄ መከራ ሲጠብሰውና ራብ ሲጠብሰው ልክ ይገባልና አባሪው በቃ ሌሎች ልጆቹ እንዳይበክልብሽ አባሪው ተባለ። አስታውሳለሁ ክረምት ነው፣ ነሐሴ ወር ነው፣ ክረምት ላይ ነው። ወጣውና የእናቴ ወንድም ወደ ቸርች የወሰደችኝ ባለቤቱ አዲስ ከተማ ናቸው። ሻውል ደማ የሚባል ሰፈር አማኑኤል ሆስፒታል በላይ በኩል ማለት ነው። እና እዛ ድረስ ያኔ ተማሪ ነኝ፣ ሳንቲም የለኝም፣ ምን ማድረግ አላውቅም። አስወጩ በቃ እዚህ ቤት ማደር የለበትም ምናምን ሲባል ዲሳይድ አደረጉ። የአባቴ ጓደኞች ጎረቤቶች አሉ፣ እናቴ አለች፣ የት ወንድሞች አሉ። እንደዛ አይነት ነገር ተወሰነ ማለት ነው። እና እኔም አልጠበቅኳቸውም ወይንም ደግሞ አልወጣምም አላልኩም። ብድግ ብዬ ካፊያ ነው እየዘነበ ከኮልፌ ሻውል ደማ ድረስ በእግሬ ሄጄ እዛ ቤት አንኳኳው ማለት ነው፣ አጎቴ ቤት ውስጥ። ልክ አጎቴ ቤት ስደርስ የከፈተው በአጋጣሚ በሩን አጎቴ ነው እና ከፈተና አንድ ነገር አለኝ። እናቴ በቀለች ትባላለች፣ ታናሽ ወንድሟ ነው። በቀለች አባረረች አለኝ። አዎ ኢየሱስ ጌታ ነው አለ። በቃ አንተ ተመርጠሃል አለኝ። በኋላ ገባው እዛ ቤት ለተወሰነ ጊዜ እነሱ ቤት አሳለፍኩ። ከዛ ከቤተ ክርስቲያን መሪዎች ጋር አሳለፍኩና ተነጋገርኩና ቤተ ክርስቲያን አካባቢ እንዲህ አይነት ችግር ውስጥ የነበሩ ሰዎች የሚያርፉበት ቦታ አለ፣ እህቶችም ወንድሞችም። በዛ ስደት ውስጥ ለተወሰነ ጊዜ እንደዚህ አሳለፍኩ ማለት ነው። እና ጌታን ስቀበል የነበረው ወይም የመጣሁበት አመጣጥ ይህንን ይመስላል። ከምትወዳቸው ወላጅ እናት ጋር በወንጌል ምክንያት ተለያያችሁን፣ መጨረሻው ግን ምን ሆነ? በዛ መካከል እናቴ እንዳልኩሽ በጣም
ዋጋ ከፍላ ያሳደገችን እናት ነች እና ጭንቀት ታመመች። በጣም በቃ ልጄን አምጡ ወደ ማለት መጣች እና መንገድ ላይ እየሄደች በየጥጋ ጥጉ የተኙ በዚህ በሆምለስ የሆኑ ጎዳና ላይ ያሉ ሰዎችን ጨርቅ እየገለጠች ልጄ ይሆን እያለች እስከ ማየት ወደዚህ ስትረስ ውስጥ ገባች። በኋላ ይሄን የሰሙ ቅዱሳን አገኙኝና ነግረውኝ እናትህ በእንዲህ አይነት ችግሩ ስላለች ሄድና አግኛት ተባልኩ ማለት ነው። ወደ ቤት ሄድ ተባልኩ። ቤት ሄድኩኝ። ቤት ሄጄ ሕግና ስርዓት ወጥቶልኝ ወላጆቼ ቤት ውስጥ ማለት ነው ከኋላ አንድ ክፍል ቤት ተሰጥቶኝ መኖር ጀመርኩኝ። እግዚአብሔር ረድቶኝ በዚህ መልኩ ወደ ቤተሰቤ ተቀላቀልኩ። እናቴም ከዛ ችግርና ጭንቀት አረፈች። በጣም የሚገርም ምስክርነት ነው። እንግዲህ ያው በእግዚአብሔር ቤት መቆየት ብቻ ሳይሆን እንደገና ደግሞ በእግዚአብሔር ቤት ውስጥ በማገልገል ከ20 ዓመታት በላይ ቆይተሃል እና የአገልግሎት ጥሪ ህይወትህ ላይ እንደነበረ እንዲታወቅ ወይንም ደግሞ ወደ አገልግሎት የገባህበትን ያንን የህይወት ገጠመኝ ወይንም ጊዜ ደግሞ ምን ይመስል ነበር የሚለውን ደግሞ በተወሰነው ነገር። ጌታን ከተቀበልኩ በኋላ በእግዚአብሔር ቤት ውስጥ በቃ በናፍቆትና በረሃብ እመላለስ ነበር። ያኔ ቤተ ክርስቲያን እንግዲህ በ80ዎቹ የነበረው አገልግሎት እና እንቅስቃሴ በጣም የሚገርም እንቅስቃሴ፣ መንፈስ ቅዱስ እንቅስቃሴ የነበረበት ጊዜ ነው። በጣም ብዙ ሰው ወደ ቤተ ክርስቲያን የሚጨመርበት ጊዜ ነበረ። ብዙዎች ወደ ጌታ ይመጡ ነበር እና በዛን ሰዓት ባገኘሁበት ቦታና ፕሮግራሞች በሚዘጋጁበት ቦታ ሁሉ እየዞርኩ ካፈል ነበር። በእንደዚህ አይነት ሁኔታ ውስጥ በቀጠና 2 ሙሉ ወንጌል ቅዳሜ ላይ የሂሊንግና ዴሊቨረንስ ፕሮግራም የፈውስ ፕሮግራም የሚባል ሁሉም ብዙ ሰው የሚያውቀው ስቲልም ያለ አገልግሎት አለና በዛ አገልግሎት ውስጥ ነው ያደግኩት። እኔ እዛ ውስጥ እዛ ፕሮግራም ላይ አልቀርም፣ በጣም ደስተኛ ነኝ እና እዛ እየተካፈልኩ አንድ ቀን ከዚች ከአጎቴ ባለቤት ጋራ እዛ ፕሮግራም ሄደን ከአንዲት እህት ጋራ የመጣ የለበስከው ጃኬት ስምህ አስፈላጊ ከሆነ አይበቃም እንዴ ብሎ ከውስጥ የለበስኩትን ቲሸርት ከለር ሳይቀር ነግሮኝ እግዚአብሔር ለአገልግሎት እንደሚፈልገኝ እግዚአብሔር ለአገልግሎት እንደጠራኝ በህይወቴ የእግዚአብሔር አጀንዳ እንዳለ እንዲህ እየተናገረኝ እያለ እንዴት እንደሆነ ምን እንደሆነ ሳላውቅ እኔ ወድቄ መድረክ ጋር ተወስጄ ነው ስነቃ ራሴን ያገኘሁትና በኋላ ላይ እሱ እኔ ልክ ወደ አእምሮዬ ስመለስ ነቅቼ እኔ ላይ ይናገራል፣ እኔ ላይ ይተነብያል፣ እኔ ላይ ቃል ያወጣልና እንዲህ እያለ ይናገራል። በኋላ ላይ እግዚአብሔር ረድቶኝ በዛው ቤተክርስቲያን ጸናው። መጽናት ብቻ አይደለም፣ እዛው አገልግሎት ማገልገል ጀመርኩኝ። ማገልገል ብቻ አይደለም፣ ፕሮፌሲ ያመጣልኝ ትንቢት የነገረኝ ይሄ በጣም ኃያልና ታላቅ እግዚአብሔር ሰው ጋራ ቆሜ አገለገልኩ። እግዚአብሔር ረድቶኝ ቆሜው እስከ ማገልገል አብሮ እስከ ማገልገል ድረስ እግዚአብሔር ረዳኝና ጥሪ እንዳለኝ ያወቅኩት በጣም በሄድኩበት ጉባኤና ስፍራ በሙሉ ከህዝብ መካከል እየሳበ ጌታ ይናገረኝ ነበር። ሌላው አንድ በጣም የሚገርመኝ ምስክርነት ሐዋርያው ዳንኤል መኮንን ወደ ኢትዮጵያ በመጡበት ጊዜ የመጀመሪያው አጥቢያቸው ላይ ለአንድ ሳምንት ኮንፈረንስ አዘጋጁ። ለአንድ ሳምንት ኮንፈረንስ አዘጋጅተው ለህዝብ 3 ቀን 2 ቀን ደግሞ ለአገልጋዮች ተብሎ እኔ ሁለቱንም ተካፈልኩ። ሳምንቱ ሙሉ ለህዝብ የተባለውንም ለአገልጋዮች የተባለውንም እና 12 ሰዎች ነበር የመጡት። በራሳቸው ቻርተር አውሮፕላን የመጡት ከአሜሪካን ሀገር ነው እነዚህ አገልጋዮች የመጡት። በደንብ የማስታውሰው ለአገልጋዮች ያ ስልጠና ሲሰጥ እኔም እዛ ተገኝቻለሁ። በኋላ ላይ በጣም የሚገርመው
ስለ ስጦታ ከተሰበከ በኋላ ሐዋርያት እግር ስር እያመጡ ያስቀምጡ ነበር የሚለውን ቃል በደንብ ካካፈሉና ካብራሩት በኋላ እሳቸው ሳይሆኑ ከመጡት አገልጋዮች መካከል አንድ የእግዚአብሔር ነቢይ የሆኑ ሰው በምልክት የማሳያችሁን ሰዎች ከጉባኤ መካከል ወደ እኔ ያምጡልኝ አሉ። በጣም ትልቅ ሰው ናቸው፣ ፕሮፌት ናቸውና ከተጠሩት ሰዎች ውስጥ 6 ወንድና 1 እህት 7 ሰዎች ነበርን። ከተጠሩ ሰዎች ውስጥ አንዱ እኔ ነበርኩና ከኪሳቸው ያኔ ዶላር ነው ያወጡት። ብዙ ዶላር አወጡና ለሁላችንም እጅ ላይ ያስቀምጡ። ከዛ እንደ ምሳሌ እንድናገርባችሁ እግዚአብሔር ስለተናገረኝ ነው የጠራኋችሁ አሉና ከፈለጋችሁ በኋላ ሲዘራ ዝሩት፣ ካልፈለጋችሁ ደግሞ ውሰዱት አሉን ማለት ነው። በኋላ ላይ እንዲህ ተደርጎ እዛው ቆመን እያለ ስጦታ ከመጀመሩ በፊት እንዳትሄዱ ተብሎ ተጸለየልን። እየተጸለየልን እያለ ሐዋርያው ዳንኤል መኮንን ወደ እኔ መጡና እግዚአብሔር ለአገልግሎት እንደሚፈልገኝ በሕይወቴ ዘመን ሁሉ የወንጌል ጥሪ እንዳለኝ ከዚህ በፊት እንደተነገረኝ እና እግዚአብሔር ለዚህ እንደመረጠኝ እሳቸው ደግሞ በአደባባይ ነገሩኝ ማለት ነው። በኋላ ይሄን ከነገሩኝ በኋላ አሁን እግዚአብሔር ለዚህ ወንጌል ስለጠራህና ስለመረጠህ ሌላ ነገር ማድረግ አትችልም። በቃ ያንተ ህይወት ወንጌል ነው፣ ወንጌል ታገለግላለህ፣ እግዚአብሔር አንተን ያገለግላል የሚል መልእክት ነገሩኝ። ሌላው ምስክርነት ደግሞ ይሄ ነበረ እና ከዛ በኋላ በሄድኩባቸው ሁሉ እንዲህ አይነት ኮንፈርሜሽኖች ስለነበሩ መጸለይ፣ አገልግሎት አካባቢ መቆየት፣ ከዛ ቤተክርስቲያንም ትንንሽ ቲሞችን በኃላፊነት የቤት ህብረት ማስተባበር፣ ወጣቶች ጋር ማስተባበር፣ እንዲህ አይነት አገልግሎት ውስጥ እንድሳተፍ እድል ትሰጠኝ ጀመር ማለት ነው። እግዚአብሔር ይመስገን። ገና ያው በማለዳው ነው እግዚአብሔር እንግዲህ አንተ ላይ ሀሳብ እንዳለው ለአገልግሎት እንድትለይ የነገረህ የጀመርከው ጉዞ ሆነና ጉዞ ምን ይመስላል? ጅማሮውን ነግረህናልና የአገልግሎት ጉዞ ምን ይመስል ነበረ የሚለውን ደግሞ በተወሰነ ትነግረን። የአገልግሎት ጉዞ ሲጀመር አስታውሳለሁኝ የቤት ህብረት እንዳስተባብር የቤት ህብረቱ የነበረበት ቤት የቸርች ሽማግሌ የነበሩ አባት ቤት ነበር። እየተካፈልኩኝ አስተባባሪ ሆኜ ተመረጥኩ ማለት ነው። አስተባባሪ ሆኜ ከተመረጥኩ በኋላ መጀመሪያ መጽሐፍ ቅዱስ ይዤ ቆሜ መዝሙር 91 ነው ያነበብኩት። በቃ ልክ መዝሙር 91ን ከፍቼ ማንበብ ስጀምር እነሱ ቤት ያለች እና የምትረዳቸው ልጅ ጮኸች ማለት ነው። እና ምን እንደተፈጠረ በጊዜው ባናቅም ዝም ብላ እሪ ያለች። ከዛ ያው ቸርች ውስጥ የዴሊቨረንስ አገልግሎት ስላለ ያው እዛ ቀጠና ሁለት ወንጌል አጋንንት እንደሆነ ገባን፣ ጸልየን ልጅቷ ዴሊቨርድ ሆነች ማለት ነው። ከዛ ነፃ ወጣች ከአጋንንት ስርዓት። ከዛ እኛ ሰው የቤት ህብረት ያለበት ቤት ባለቤቱ የቤተ ክርስቲያን ሽማግሌ ነበሩ። ከዛ አንዳንድ ነገር ሄደው በኋላ ነው ይህን ኢንፎርሜሽን የምሰማው። ሄደው ለቤተ ክርስቲያን መሪዎች አንዳንድ ነገር ነግረዋል። ከዛ የማስታውሰው ቤተ ክርስቲያን ያኔ ዞን 1 ዞን 2 እየተባለ የተወሰኑ አጥቢያዎችን ይይዝና ዞን 1 ይባላል። የተወሰነ አጥቢያዎች ይዞ ዞን 2 እየተባለ እስከ ዞን 4 ምናምን ነበር እና የዞን 1 መሪዎች ከተወሰነ ጊዜ በኋላ በሳቸው መሪነት ውስጥ ያለ ቲም አናገረኝ ማለት ነው። ከዛ ጥሪ እንዳለኝ እኔ እግዚአብሔር በአንድም በሌላም ኮንፈርም እንዳደረገኝና ከተነገረኝ ኮንፈርሜሽን ውጪ ደግሞ እኔም እንዳረጋገጥኩኝ ጥሬን ለመሪዎች ተናገርኩ ማለት ነው።
እዛ ቤተ ክርስቲያንም በፉል ታይም ተቀብላኝ ማገልገል ቀጠልኩኝ። እንዲህ እያለ በቃ ቀጥሎ አገልግሎት ውስጥ ሙሉ ለሙሉ ገባው ማለት ነው። እግዚአብሔር ይመስገን። በጣም ደስ የሚል ጉዞ ነው እና ወዴት ቀጠለ ከዛ አገልግሎቱ? ከዛ ወንጌል በገጠር ውስጥ ማገልገል ጀመርኩኝ ከነ ፓስተር መንግስቱ ግዛው እነ ፓስተር አባይ ጋር እነ ፓስተር ተስፋዬ አለሙ የሚባሉ ወንጌል በገጠር ቲም ላይ ወንጌል በገጠር በደንብ አገለገልኩ። እዚህ ምዕራብ አካባቢ አምቦ ዙሪያ ላይ 7 ቤት ጉራጌ፣ በዚህ በቡታጀራ መስመር ኦሳሃና፣ ወላይታ ዙሪያ በደንብ በቃ ጌታ ረድቶኝ ወንጌል በገጠር በደንብ አገለገልኩኝ። እንዲህ ያገለገልኩ እያለ በቃ የቤተ ክርስቲያኒቷ አገልግሎት ውስጥ በኃይልና በሙላት እየተሳተፍኩ ከዛ በከተማው ባሉ አጥቢያዎችም ላይ እየተጋበዝኩ አገለግላለሁ። እያገለገልኩ እያለ ፓስተር እግዚአብሔር ራዕይ ሰጥቶኛል ብሎ ወደ ራሱ ራዕይና አገልግሎት ሲወጣ ያኔ ብዙኛ ወጣቶች ነን። እነሱን እንዲጸልዩልን እንዲነኩን ምንፈልጋቸው የእግዚአብሔር ሰዎች ናቸውና እነሱን እያየን ስላደግን በሰዓቱ ሆነስትሊ ስፒኪንግ እኔ ቤተ ክርስቲያንን እግዚአብሔር በቃ የተዋት ነው የመሰለኝ፣ የተጣላት እስኪመስለኝ ድረስ ያለኝ ፍቅር ነው እና ፓስተር ከሄደ እኔ እዚህ ምን አደርጋለሁ አልኩኝ እና ቀስ ቀስ እያልኩኝ ተከተልኩት ማለት ነው። ከዛ በሱ ራዕይ ውስጥ ሰላም ወንጌል ቤተክርስቲያን ተተከለች ማለት ነው። ሰላም ወንጌል ቤተክርስቲያን ስትተከል ከጸሎት ጀምሮ አብሬ ለጥቂት ዓመታት እንደገና አብሬ ተጓዝኩ ማለት ነው። ያኔ መልእክት የነገረኝ እንደማገለግል ጥሪ እንዳለብኝ ከነገረኝ ሰው ጋር አንድ ቪዥን ውስጥ ደግሞ ቆሜ ወንጌልን ማገልገል ጀመርኩ። ባይዘዌ እግዚአብሔርን ስለ ፓስተር በጣም አድርጌ አመሰግናለሁኝ። በጣም ብዙ ኢምፓርት ያረኩት የእግዚአብሔር ጸጋ አለ እና ደግሞ ኢንከሬጅ ያደረገኝ ነበረ፣ እድል ይሰጠኝ ነበረ፣ አገልግሎት ይልከኝ ነበር እና በዚህ መልኩ ወደ እዛ ሄድኩኝ። በኋላ ጥቂት ዓመት ከሰላም ወንጌል ካገለገልኩ በኋላ ደግሞ እዛም ያለው ነገር አበቃ ማለት ነው። እዛ ያለው ነገር ካበቃ በኋላ ደግሞ በጅማ ስደት ተነሳ ቤተ ክርስቲያን ወደ 2006 ላይ 2006 አካባቢ እንደ ሀገር ነው ስደቱ የተነሳው። ግን ከፍ ያለው ስደት የነበረው ጅማ አካባቢ ነበር እና በጅማ ዙሪያ ወደ 21 ቸርቾች ተቃጥለዋል፣ ቅዱሳን ሞተዋል፣ ተደብድበዋል፣ የቤተ ክርስቲያን ንብረት በጣም ወድሟል እና 2006 ላይ መሀል አካባቢ ከአብያተ ክርስቲያናት የተውጣጣ ቲም ቅዱሳንን ለማጽናናት ለመጎብኘት አንዳንድ ማቴሪያሎችን የሚያስፈልጉ ቁሳቁሶችን ይዞ ወደዛ ተንቀሳቀሰ ማለት ነው። ወደ ጅማ ያ ቲም ሲንቀሳቀስ ቤተ ክርስቲያንን ለመጎብኘት ነው። በኋላ ሄደው ቅዱሳንን አጽናንተው ጎብኝተው ሲመለሱ የሚገርመው ሌላ ፕሮግራም ደግሞ ተዘጋጀ እንደገና ማለት ነው። ሁለተኛው ፕሮግራም ሲዘጋጅ ይሄ ክብር ተስፋ ዓለም አቀፍ የወንጌል አገልግሎት የሚባለው ሚኒስትሪ ከአብያተ ክርስቲያናት ጽሕፈት ቤት ጋር ነው የሚሰራው፣ ከአብያተ ክርስቲያናት ጋር ነው የሚሰራው እና ዲሳይፕልሺፕ ሊደርሺፕ ላይ ትሬኒንግ እየሰጠ ኮንፈረንስ እያዘጋጀ የሚሰራ ነው እና ሁለተኛው ፕሮግራም ላይ በዛ አካባቢ ኮንፈረንስ ተዘጋጅቶ ነበር። አሁን ነው ጅማ አካባቢ ማለት ነው። ከዛ ከዚህ ሚኒስትሪ ጋራ ተጋብዤ እንዳገለግል ሄድኩ ማለት ነው። ከዛ በዛ አገልግሎት ውስጥ ከሄድም በኋላ እግዚአብሔር ያንን ሚኒስትሪ ከመሆኑ በፊት ነው አሁንም ያንን ሚኒስትሪ እንደሚፈልገው እግዚአብሔር ለዓላማ እንደሚፈልገው
በዚህ ህብረት ውስጥ ስራ እንዳለው ጌታ ተናገረና ያው በሚኒስትሪ ደረጃ ተቋቁሞ በሀገር አቀፍ መስራት ጀመረ ማለት ነው ወንጌል አገልግሎት ላይ። ከዚህ ሚኒስትሪም ጋር እንደገና ለረጅም ዓመት ምናልባትም 6-7 ዓመት አካባቢ አብሬ ያገለገልኩ። ከዛ ኮቪድ መጣ። በሀገሪቷም ላይ ከነበሩ አንዳንድ ሁኔታዎች የተነሳ ብዙ መንቀሳቀስ አይቻልም ነበር። ከዛ ሎክዶን እንደ ሀገርም በዛ መሀል ብዙ እየተንቀሳቀሳችሁ ስለነበር የምታገለግሉት ማለት ከተማ ላይ አይደለም። ጥሪ ምስራቅ ሐረርጌ እናገለግል ነበር፣ ጎጃም እናገለግል ነበር፣ ባሌ እናገለግል ነበር። በዚህ በኩል ይሄ ቅድም የነገርኩሽ የምዕራብ አካባቢ እናገለግል ነበር። በዛ ጅማን፣ አሶሳን፣ ሱርማ ድረስ አገልግለናል። እንደውም ሱርማ አካባቢ አንድ ምስክርነት አስታወስኩና ሄደን ሱርማ ትንሽ ራቅ ስለሚል ለ2 ቀን ለ3 ቀን አትሄጂም፣ ለ1 ሳምንት ያህል ነው ሚኒስትሪው የሄደውና አኮቦ የሚባል ወንዝ አለ እና እዛ አኮቦ ወንዝ ላይ እየታጠብን ነው የምናገለግለው። ማለት በረሃ ነው ወንዙ፣ ዝም ብሎ የሚፈስ ወንዝ ነው። እዚህ ኮንፈረንሱን እዚህ ሜዳ ላይ አድርገን ስንጨርስ ህዝቡም እኛም አብረን ሄደን ታጥበን ነው ወደምናርፍበት የምንሄደው። በጣም ኃይለኛ ሙቀት ምናልባትም ከ47-8 ድረስ የሚሞቅ አካባቢ ነው እና እዛ እያገለገልን እያለ የእግዚአብሔር መለኮታዊ አሰራርን ያየሁበት አንድ ምስክርነት ስለሆነ ነው አሁን የምናገረውና እዛኛ እንደሆንን በረሃ ውስጥ ከብት የሚጠብቅ አንድ ወንድምን እንግዛ አካባቢ እንግዲህ አርብቶ አደር ነው እና በመቶ የሚቆጠሩ ከብቶችን እየነዳ መጣ ወደዛ ኮንፈረንስ እና መጣና ያ ወንድም እንዴት እንደመጣ ምስክርነት አለኝ ብሎ በቋንቋው እየተተረጎመለሲና ወንድሞችህ ወደ ከተማ እንግዲህ ከተማ የሚባለው ጥቂት የቀበሌ ከተማ የሚቆጠሩ ቤቶች ያሉበት ስፍራ ነው። ወንድሞቼ ወደዛ ስለመጡ ሂድ ብሎኝ እግዚአብሔር ልኮኝ ነው የመጣሁት ብሎ አለ። በኋላ ያኔ ያቺ ቤተክርስቲያን በብዙ ችግር ውስጥ የነበረችበት ጊዜ ነበርና አስታውሳለሁ። ከዛ እግዚአብሔር የላከኝ ወንድሞቼን እንዳገኝ ከእንደገና ደግሞ ለቤተ ክርስቲያን የሚያስፈልጋትን ነገር እንዳለ ተናግሮኝ ነው አለና ብዙ ከብቶችን በስጦታ ለቤተ ክርስቲያኒቷ ሰጥቶ የቤተ ክርስቲያኒቷ አጥቢያ ሙቀት ስለሆነ አስታውሳለሁ ቆርቆሮና እንደዚህ እንጨት ፍልጥ እንጨት ብቻ ነበር እና ያቺ ቤተ ክርስቲያን በተሻለ መልኩ እንደተሰራችና እግዚአብሔር ታምራት እንዳደረገ አስታውሳለሁና በዚህ መልኩ ከዛ ሚኒስትሪ ጋር አገለገልኩ። በኋላ ያው እንዳልኩሽ ሎክዳውን ሆነ። በዛ መሀል እኔ ትምህርት ቤት ተምሬያለሁ፣ ሙሉ ወንጌል ተምሬያለሁ። ጎልደን ኦይል የሚባል የወንጌላዊ ያሬድ ጥላሁን ሚኒስትሪ ነበር፣ ትምህርት ቤት ነበረው፣ ተምሬያለሁ። ሶተሪያ የሚባል ትምህርት ቤት ተምሬያለሁ። እና መጨረሻ ላይ የተማርኩበት ትምህርት ቤት ስለ ኒው ክሬሽን ሪያሊቲ ወይንም ደግሞ ስለ አዲስ ፍጥረት ማንነት በደንብ እንዳውቅ አድርጎኛል። እና ከአንድም 2-3 እያለ ትምህርት ቤት ውስጥ እንግዲህ ገብቼ እየተማርኩ እያለ አገልግሎቴን እና የመጣሁበትን ዘመን በትምህርት ቤት ውስጥ ማየት ጀመርኩ ማለት ነው። እያየው ስመጣ እግዚአብሔር ይመስገን በጌታ ጸጋና ምሕረት ረጅም ዓመት ቆይቼ አገልግያለሁ። ግን አሁን መቀመጥ አለብኝ አልኩ። ቀጣይ ዘመኔን ወደ ራሴ መመልከት አለብኝ አልኩ። ባይዘዌ በእግዚአብሔር ምሕረትና ጸጋ በድፍረት የምናገረው ልጅነቴን በጣም በቃ ጥሩ እድሜን እኔ ገጠር ከተማ በመሮጥ ነው። በዚህ ሶማሌ ክልል ድረስ፣ በዚህ ጅቡቲ ድንበር ድረስ፣ በዚህ አሶሳ ድረስ፣ በዚህ መቀሌ ድረስ በአራቱም አቅጣጫ እኔ ኢትዮጵያን ከኤርትራ ውጪ በቀበሌና በወረዳ አውቀዋለሁ። በወንጌል ዞር አይቼዋለሁ።
እና እግዚአብሔርን በዚህ በጣም አመሰግናለሁ። እና እግዚአብሔር ረድቶኝ ትልቅ ነገር ነው እኮ ሰው ለሌላ ነገር በሚሮጥበት እድሜ። አዎ በቃ ጌታ ወጣትነቴን ተጠቅሞታል። ተግዳሮት አልነበረም ወይ? እጅግ በጣም መውደቅስ እጅግ በጣም ከዛስ እየወደቅኩ እየተነሳው ግን ጌታ ይዞኝ ነበረ። በቃ ከኢየሱስ ጋራ ተዋደን ነበር፣ ተጣብቄ ነበር። በቃ አግኝቶኝ ነበረ። አግኝቼው ሳይሆን አግኝቶኝ ነበር። ኃይሉ በኢየሱስ ባይሆን ምን አይነት ሰው እንደሚሆን ጌታ አለቀቀኝ። በዚህ ሁሉ ውስጥ እግዚአብሔር ረድቶኝ ብዙ ታምራቶች፣ ሚራክልስ፣ የማይጠበቁ ምልክቶች የሆኑ ሁሉ በአገልግሎት ውስጥ አይቻለሁ። ሁሉን ያደረገ ጌታ ነው፣ ስሙ ይባረክ። ክብር ለእግዚአብሔር ይሁን። በእውነት እግዚአብሔር ይመስገን። ደስ የሚል ትልቅ ነገር ነውና አሜን። ወደ ኒው ክሬሽን ደግሞ የመጣህበትን አጋጣሚ ከኒው ክሬሽን ጋር የተገናኘህበትን ደግሞ የህይወት ጉዞ ክፍል ደግሞ ትነግረናለህ። እግዚአብሔር ይመስገን። እንግዲህ ወደ ኒው ክሬሽን የመጣሁበት መንገድ እና ጉዞ እኔ ቀድሞ በነበርኩበት ቤተክርስቲያን ውስጥ ሆኜ ራስ ሆቴል ኒው ክሬሽን ቤተክርስቲያን ተጀምራ ነበር። ማለት አገልግሎት ነበር። ከዛ በፊት ያለውን ነገር አላውቅም፣ ግን ራስ ሆቴል ላይ አገልግሎት በተጀመረ ጊዜ በከተማው ሁሉ ያ ድምፅ ነበር እና አንድ ወዳጄ የሆነ መጋቢ አሁን በኢትዮጵያ የሌለ አሜሪካን ምድር ላይ የሚገኝ አሴምብል ኦፍ ጋድ መጋቢ የነበረ ወዳጄ አንድ ቦታ ቆመን ምናልባትም ለራስ ሆቴል የአንድ ፌርማታ ርቀት ላይ ሆነን ከሰዎች ጋራ ነበርንና የሚወራው ስለዛ ነበር፣ ስለ ኒው ክሬሽን ቤተክርስቲያን ነበርና በዚህ በጣም በቃ ስህተት ትምህርት ተጀምሯል፣ ተጠንቀቁ፣ በጣም ከባድ ነው ምናምን የሚባል ነገር ነው እና ሁሉም ደግሞ አገልጋይ ነው ከእኔም ጭምር ማለት ነው። እና እዛ እያወራን እያለ እኔ አንድ ነገር አልኩኝ። ያንን መጋቢ እንደ ዎክ ዲስታንስ እኮ ነው፣ ለምንድን ነው ሄደን ስህተቱንም መልካሙንም ነገር እማናየው? እንሂድ ለመሄድ ታገለንና እንሂድ ግን እንሂድ ተባብለን የእናሱ ተነጥለን ወጥተን ሄድን ማለት እና ራስ ሆቴል ስንገባ ትዝ የሚለኝ በዛች በጀርባ በኩል ገባንና ደረጃዋን ወጥተን የመጨረሻው ግድግዳ ጋር ነው የቆም ነው ማለት የሆነ ነገር እንደሚይዘን እንዳይጠመጠምብን ስለምንሰጋ ደግሞም ያው አገልጋዮችም ናቸው የሚሰልልም ስለማይጠፋ ጥጋችንን ይዘን ቆመን ማለት ነው። ከዛ የማስታውሰው አንድ ወንድም ቀይ ወንድም ይጸልይ ነበር፣ ፕሮግራም እየመራ ይጸልይ ነበርና የሚገርም የእግዚአብሔርን ቃል እየተናገረ እያካፈለ ይጸልይ ነበረን እና እዛም እናያለን እኛም እንተያያለን እና እዛም እያየን እኛም እየተያየን ከዛ ሐዋርያው ብስራት ደግሞ መጣ፣ አፖስትል ጃፒ መጣ እና ከምናውቀው እግዚአብሔር ቃል ነው መናገር የጀመረው፣ ግን በኃይልና በስልጣን በሚያስፈራ ድምፅና ሞገስ ይናገር ነበር እና አሁንም እሱን እያየን እኛም እየተያየን እንደምንም ግማሽ ድረስ ሄድንና እንውጣ ተባባልን። ሳትጨርስ ተጠቃቅሰን ወጣን ማለት ነው። ከዛ ወጥተን የማረሳው ብሔራዊ ቲያትር በረንዳ ላይ እኔና እሱ ሙግት ያዘን። ምንድን ነው ያየኸው? እስቲ ምን ተረዳ መባባል ጀመርን። ያው ልንገመግም ነው ሄድ ነው ያው ገምጋሚ በግምገማ መንፈስ ስለሄድን በኋላ እኔ የእግዚአብሔር ማለት አሁን እኛ ግማሽ መረዳትና ግማሽ እውቀት አለን። ምን ማለት ነው?
መንፈስ ቅዱስ ከኛ ጋር አለ። ለሰከንድ ጥርጣሬ የለንም። ጌታ ይናገረናል፣ እናገለግላለን። አይናችንን ከፍቶታል። በቃ ግን መረዳት ደግሞ ያለብን ነገር አለ፣ ያልደረስንበት ያልገባን ማለት ነው። ያው ከእውቀትም ከፍለን ስለምናቅ በየዕለቱ ደግሞ ስለምንማር ግን በጊዜው ስንነጋገር ያየነው ነገር ከእግዚአብሔርና ከእግዚአብሔር ቃል ነው። ይሄ እግዚአብሔር ሰው የሚያካፍለውም የሚያስተምረውም እና እኔ ያየሁት የእግዚአብሔርን ቃል ነው። ከእግዚአብሔር ቃል ውጭ ያየሁትም የሰማሁትም ነገር የለም። እንደውም በስልጣንና በኃይል የእግዚአብሔር ቃል ሲነገር ነው የሰማሁት። እና ያም መጋቢ እኔም ያየሁት ይሄን ነው አለ። ከዛ ጌታ ይመስገን ተባብለን ማንም አላየንም ሄድን ማለት ነው። ከዛ እንድገም ተባባልን ከተወሰነ ቀን በኋላ ማለት ነው። ግን እየፈራን ነው። ሁለተኛውን ስንደግም እየፈራን ነበርና ቀስ ብለን ተቀጣጥረን ደገምን ማለት ነው። ግን ድጋሜዋ ላይ አንዳንድ ነገሮች ተጠቅመናል። የሚሄዱ ሰዎች በቸርች አካባቢ እየተከሰሱ ስለነበረ ያው መጠቀም ያለብን አንዳንድ ነገሮችን ተጠቅመን ድጋሜ ሄድን ማለት ነው። ተሸፍነን በኋላ ግን አልቀረልንም። እዛ አካባቢ የሚያውቁን ሰዎች አይተውናል። ግን ቸርች ተጠርተን አልተጠየቅንም። ደግመን ሄድን። በእውነት በእግዚአብሔር ፊት የምናገረው ነገር ጸጋ ተካፍለን ተመለስን። የእግዚአብሔርን ቃል ስልጣን አይተን ተመለስን። በኋላ በዚህ መልኩ ተካፍለን ከተመለስን በኋላ ያ ወንድም ወደ አሜሪካን ምድር ሄደ። ያ መጋቢ እኔ እዚህ ከቆየው በኋላ አሁን በዚህ እውነት ላይ የሚናገሩ ቸርቾች ወይም የሚያስተምሩ ቸርቾች እነማን ናቸው የሚለውን አሰስመንት መስራት አለብኝ ብዬ ወሰንኩ ማለት ነው። ጥናት ላካሄድ ነው በእኔ ማለት ነው። እና ከተማው ላይ ያሉ አንዳንድ ቸርቾች አንድ ቀን ሁለት ቀን ምናምን እየሄድኩ መካፈል ጀመርኩ ማለት ነው። በኋላ ኮቪድ ዘግታ ቤተክርስቲያንን ሎክድ ነበረ። ከተከፈተ በኋላ እዚህ መጀመሩን ሰማው። ሪቼ አጥቢያ ኒውክሬሽን ሪቼ እንደተጀመረ ሰማው። ከዛ አሁንም አንድ ቀን እንደ ኒቆዲሞስ በድብቅ መጣው ማለት ነው። መጣውና ቀስ ብዬ ማክሰኞ ማታ ነው ተካፍዬ ወጣው ማለት ነው። ግን አሁንም በጣም ደስተኛ ሆኜ ጸጋን ተካፍዬ ሄድኩ ማለት ነው። ቀጥሎ መድገም እንዳለብኝ ያኔ እኔ አዲስ አበባ ላይ እማላገለግልበት ቸርች የለም። በየከተማው በየቸርቹ አገለግላለሁ፣ ጋብዛለሁ ከከተማም ውጪ። በኋላ አንድ ቀን እሁድም ደግሞ ደገምኩ ማለት ነው። መጥቼ በኋላ እዚህ እሁድ ከተካፈልኩ በኋላ ወደ ቤት ገብቼ ሌሊት ላይ ህልም አየሁ ማለት ነው። ያየሁት ህልሙን እንኳን እኔ ኒውክሬሽን ጆይን ካረኩ ለአንድ ዓመት ፋውንዴሽን ከተማርኩ በኋላ ነው ለአፖስትል ጃፒ የነገርኩት። ለማንም አልተናገርኩም። ያንን ህልም ሳይ ረጅም ገበታ ተዘጋጅቶ ተዘርግቶ አየሁ። ብዙ ሰዎች እዛ ገበታ ላይ አሉ። ይሄ ህልም ከመወሰዱ በፊት ይሄ ራእይ ከመወሰዱ በፊት የሰማሁት አንድ ነገር ነው። ይህ የኔ ገበታ ነው የሚል ድምፅ ሰማሁ። ስነቃ ህልም ነው። ይሄ ከመንቃቴ በፊት ግን ይህን ህልም እያየው በረጅሙ ገበታ ትይዩ በአንዱ በኩል አፖስትል ጃፒ ቁጭ ብሏል። ብዙ ሰዎች ከገበታው መብላት ይጀምራሉ። በዚህ መካከል ነው ከመንቃቴ በፊት የኔ ገበታ ነው የሚል ድምፅ ሰማሁ። ከዛ እግዚአብሔር መረጠልኝ ስፍራዬን ማለት ነው። ስፍራዬን መረጠልኝ። በዚህ መልኩ ወደ ኒውክሬሽን መጣው ማለት ነው። አሁን እንግዲህ ኒውክሬሽን ከመጣ 6 ዓመት አካባቢ ነው። ኦልሞስት አሁን ታህሳስ አካባቢ 6 ዓመት ከዛሬ ወር በኋላ ማለት ነው። 6 ዓመት እንኳን አደረሰ። እና የዛሬ 6 ዓመት አካባቢ በዚህ መልኩ መጣሁኝ።
ጆይን ሳደርግ መጥቼ ብሌሲንግ ፋውንዴሽን የሚባል ፋውንዴሽን እየተጀመረ ነበር። እሱ ላይ በደንብ ልትነግረን እፈልጋለሁ። ምክንያቱም አሁን ከምስክርነትህም ከ20 ዓመታት በላይ በእግዚአብሔር ቤት ስታገለግል ከልጅነት ጀምሮ ደግሞ በእግዚአብሔር ጸጋ በቤቱ ስታደርግ ቆይተህ መጥተህ ነውና የመጀመሪያ ስፍራ አይደለም፣ ለአገልግሎት እንግዳ አይደለህም። ኒው ክሬሽን ከመጣ በኋላ ደግሞ ቤተክርስቲያኒቷ እንደ ቤተክርስቲያን ለሁሉም ምእመኗ ያላትን አካሄድ አንደኛው ፋውንዴሽን ክላስ መማር ነው፣ ለአገልጋዩም ለሁሉም እና እሱን ነው አንተ ደግሞ መጥተህ ፋውንዴሽን ክላሱን ጆይን አደረግ። ስለሱ በደንብ እንድትነግረን እፈልጋለሁኝ። አዎ እንግዲህ እንዳልሽው የዛሬ 6 ዓመት አካባቢ ስመጣ ከቤተ ክርስቲያን መድረክ ላይም አንድ ማስታወቂያ ይነገር ነበር። ፋውንዴሽን ገብታችሁ በዚህ ራዕይ ውስጥ መማር የምትፈልጉ ብሌሲንግ የሚባል ፋውንዴሽን ስለተጀመረ ለዲያቆናት ስማችሁን ስጡ፣ ተመዝገቡ እየተባለ ማስታወቂያ ይነገራል። ይሄ ደግሞ የቤተ ክርስቲያኒቱ ኖርም እንደሆነም ሰምቻለሁ። ስለዚህ መጥቼ እኔ አንድ ቀን ስመጣ ግቢ ውስጥ ፋውንዴሽን የሚመዘግቡ አገልጋዮችን አገኘው፣ የፋውንዴሽን አስተባባሪዎች። በኋላ ለመወሰን አልከበደህም ነበር? ግን ማለት ይሄ አሁን ይሄ የሚሆነው እኔ እዚህ መሆን አለብኝ ብዬ ከዛ ህልም ካየሁት ህልም በኋላ እግዚአብሔር ራሱ ወይንም ደግሞ መንፈስ ቅዱስ አረጋግጦልኛል። ይህ የኔ ገበታ ነው የሚል ድምፅ ሰምቻለሁ። የእግዚአብሔር ገበታ ጋር ደግሞ የኔ ረፍት እንዳለ ገብቶኛል። ስለዚህ በዚህ ውስጥ የምካፈለው ነገር እንዳለ አምኜ ወስኜ ጆይን ማድረግ ጀምሬያለሁ። ከዛ እነዛን ማስታወቂያዎች ከሰማው በኋላ ምን ሆነ፣ አንድ ቀን ማለዳ ምዝገባ አለ እና እየተመዘገበ ያለ አንዲት እህት ጋር ደረሰኝ ማለት ነው። የዘማሪ ሰለሞን ነጋሽ ባለቤት ሊና ነች። እሷ ጋር ደረሰኝ እና ኮሽነሩን ይዛ ስሜን፣ ጌታን የት እንደተቀበልኩ መቼ እንደተቀበልኩ እየጠየቀችኝ ያለ ጌታን የተቀበልክበት ጊዜ ዓመት ወይንም ወቅት ስትለኝ የተቀበልኩበትን ጊዜ ስነግራት አይ እኔ እዛ ጋር ልቀመጥ፣ አንተ እዚህ ጋር ቁጭ ብለህ አንተ ጠይቀኛል አለችኝና ገና ስጀምርና ፎርም ስሞላ ጀምሮ የገጠመኝ ፍቅር፣ ትህትና፣ መሰጠት ስቲል ፓስተሬ ነው ምላት ሪልም የመጋቢ ልብ ያላት እህት ነች እና መዘገበችኝ። እኔ ኃይሉ ደስ አለኝ ብዬ ነው የተመዘገብኩት። ለምን እየጀመርኩ ነው። አገልግያለሁ። አዎ እግዚአብሔር ያንን ይቆጥረዋል በደንብ። እግዚአብሔርን ቤት በቃ በተሰጠኝ ዘመን በመውደቅ በመነሳት በብርታት በድካም አገልግያለሁ። አዎ እግዚአብሔር ያንን አይረሳም። ግን አሁን ደግሞ ሌላ እውነትና ብርሃን ውስጥ ገብቷል። ያን ለመገናኘት እየሄድኩ ነው። ትምህርት ቤት ገብቻለሁ። ይሄን እውነት ማሰፋበትና በዚህ እውነት ውስጥ ቀጥሎ ማገለግልበት ቀሪ ዘመኔን መንገድ እየፈለግኩ ነበር። መንገዱን አግኝቼዋለሁ። ከዛ መጣው፣ መዘገበችኝ። ብሌሲንግ ፋውንዴሽን ጆይን አድርጌ ጀመርኩ ማለት ነው እና ብሌሲንግ ፋውንዴሽን ሐዋርያው ያገለገለን ሰሚሽን ኤንድ ኦቢዲየንስ እየተማርን ሰው ሁሉ እያንዳንዱ ሰው እየተነሳ ራሱን ያስታውቃል። ከዛም በፊት አንዳንድ ሰዎች አገልጋይ እንደሆንኩ ያውቃሉ፣ እዚህም ያሉ ሰዎች እና ለብዙ ሰዎች ጥያቄ ነኝ። ሲያዩኝ ማስታወቂያና መጽሐፍ ቅዱስ ይዤ ፋውንዴሽን ሲያዩኝ ይደነግጣሉ። መደንገጥ ብቻ ሳይሆን ለምንድን ነው የመጣው የሚል ጥያቄም የነበራቸው ሰዎች ነበሩ። ሰላይም ትመስል እና እንደውም አንዲት እህት እንደዚህ ያለችኝ የማረሳው፣
እንደ ይሄ ሰውዬ ራሱ አጥቢያ ሚኒስትሪ ምናምን እኮ ያለው ሰው አሁን እዚህ ምን ሊያደርግ ነው የመጣው ምናምን እያለች ከኋላ ታወራ እንደነበረ በኋላ መስክራልኛለች። እና ጆይን አረኩኝ፣ መማር ጀመርኩ። መሀል ላይ ተራው ደርሶ እኔ ራሴን ሳስተዋውቅ ስሜን ተናገርኩ። ስራ ምንድን ነው ሲባል ወንጌል አልኩኝ። አገልጋይ ነህ አለኝ አፖስትል። አዎ የቸርች ነበር ከእንደዚህ እና ያው በሙሉ ደስታና ፍቅር ተቀብሎኝ ብሌሲንግ ፋውንዴሽን 2 ወር እንዳገለገልኩ ነው እኔ ኮኦርዲኔተር የሆንኩት። በዲኮሬሽን ታሪክ ያለ አይመስለኝም። ከዛ ከመሃል አስነስቶኝ ከዛሬ ጀምሮ ኮኦርዲኔተር ነህ አለኝ። ያው መንፈስ ቅዱስ መስክሮለት ቤተክርስቲያንም ደግሞ እንደ መሪም ስላመነኝ ኃላፊነት ሰጠኝ ማለት ነው። ከዛ ሜዳዬን አገኘው ማለት ነው። እና እኔ መጸለይ በጣም እወዳለሁ። ጥሬም ስጦታይም ደግሞ በዛ አቅጣጫ ስለሆነ አፖስትል ጃፒ መጥቶ ሰሚሽን ኤንድ ኦብዲየንስ ከማስተማሩ በፊት የጸሎት ጊዜ አለ፣ የወርሺፕ ጊዜ አለ። 30 ደቂቃ 30 ደቂቃዋን እኔ በቃ በደንብ አገለግልባታለሁ። መጸለይ ጀምራለሁ። ሰዎች ዴሊቨርድ ይሆናሉ፣ ሂልድ ይሆናሉ። ፕሮፌሲ ይናገራለሁ። ተመቻቸልኝ። ሜዳው ተማሪም ነኝ ደግሞ አገልጋይም ነኝ እና በሁለቱም አቅጣጫ የምጓዝበትን መደላድል ራሱ እግዚአብሔር አመቻቸልኝ ማለት ነው። በዚህ መልኩ ቤተክርስቲያን መጥቼ መፍሰስ ጀመርኩ ማለት ነው። እግዚአብሔር ይመስገን። ያው ስለ ፓስተር ኃይሉ እንግዲህ ዙሪያ ላይ ያሉ ሰዎች ሲናገሩ በአገልግሎት በግል ህይወት ከመሚያውቁ ያው አንደኛው መገለጫ ትሁት ነህ። እንደገና ደግሞ ለተሰጠህ ነገር በታማኝነት በመሰጠት ነው የምታደርጋቸውን ነገሮች የምታደርግና በጣም እንደ ምሳሌ ብዙዎች ያዩሃል። በዚህ አጋጣሚ ድሉን ስላገኘው የኔም ልብ እንዲህ ነው ልነግርህ ፈልጌ ነውና በጣም ትልቅ ነገር ነው። በተለይ እግዚአብሔር ቤት ውስጥ ስንኖር ስናገለግል ሊታይብን ከሚገባ መገለጫዎቻችን መካከል እንግዲህ መልካም የሆነውን ስላሳየህን እግዚአብሔር ይመስገን እናመሰግናለን። እንደዚሁ በዚሁ በኒው ክሬሽን ቤተክርስቲያን ውስጥ ሆነህ እንግዲህ ታገለግላለህ። እንደገና ደግሞ በፋውንዴሽን ውስጥም ደግሞ ያለህን አክቲቭ የሆነ ነገር ነግረህናልና እዚህ ቤተክርስቲያን ከመጣህ በኋላ በህይወትህ በተለይም በአገልግሎትም እንዲሁም ደግሞ በግል ከእግዚአብሔር ጋር ላለ የግል የህይወት ግንኙነትህ የተጨመረልህ የሆነልህ ደግሞ በረታውበት ብለህ የምትነግረን ነገር ካለ ብታካፍለን ደስ ይለናል። እጅግ ብዙ ነው። ወደዚህ ከመጣው በኋላ የተጨመረልኝ የሆነልኝ ከጌታ ዘንድ የተካፈልኩት ነገር እጅግ ብዙ ነው። ሞር አተኩሬ ልናገርበት የሚገባው ነገር ግን መንፈሳዊው ነገር ላይ ነው። በመንፈሳዊው ነገር ላይ ወይም መንፈሳዊ ህይወቴ ላይ ማንነቴን 101% ጠንቅቄ የተረዳውበት ቦታ ነው። ትናንትና በክርስቶስ ኢየሱስ ሆኜ ማንነቴን አላውቅም ነበር፣ አውቃለሁ። ጌታ እንደተቀበለኝ የዘላለም ህይወት እንዳገኘው አላውቅም፣ አውቃለሁ። ግን ግማሽ እውቀት ነበረኝ፣ ብዙ መረዳት አልነበረኝም። በኮንፊደንስ አልመላለስም ነበር። የደከምኩለት ሰፈር አንድ ልምምድ ነበረ። ልጆች ሆነን የሰፈር ጉልቤ የሚባላል። ስለዚህ ጠርቶ ተሰለፉ ካለ ሁሉም ልጅ ይሰለፋል። አድርጉ ያለንን እናደርጋለን፣ ካለበለዚያ ይመታናል ወይንም የሚፈልገውን አክሽን ይወስዳል። እግዚአብሔርን እንደ ሰፈር ጉልቤ ነበር የማየው። እያገለገልኩ እግዚአብሔር በኃይል በስልጣን በህይወቴ እየሰራ ግን እኔ የምኖርበት ህይወት በጣም ምዝረብል የሆነ ያልተተከለ ያልጸና ብዙ እርግጠኝነት የሌለው ብዙ መንገራገጭ ያለው ህይወት ውስጥ ነበርኩኝ። ይሄ ለምን ሆነ ስትይ ከኔ ድካም ብቻ ሳይሆን ማንነቴን ባለማወቅ ወይንም ደግሞ
ሙሉ እውቀት ማለት ጌታ እስኪመጣ እናውቃለን፣ እንማራለን። ግን በማንነት አቅጣጫ የነበረኝ መረዳት ሙሉ ስላልነበረ ነው እና በይበልጥ በጣም የተጠቀምኩትና እግዚአብሔር በነገር ድልን ስኬትን ሰጥቶኛል የምለው በመንፈሳዊ ሕይወቴ እርግጠኛ እንደሆን፣ በእግዚአብሔር ልጅነቴ እርግጠኛ እንደሆን፣ በክርስቶስ ኢየሱስ የእግዚአብሔር ጽድቅ እንደሆንኩ እርግጠኛ እንደሆን፣ የዘላለም ሕይወትን እንደወረስኩ እርግጠኛ እንደሆን፣ ልጁ የመጣው እኔን ለማዳን ከጨለማ ወደሚደነቅ ብርሃን እኔን ለማስገባት ደግሞም በመቀበሌ እሱንና በማመኔ እንደገባው እርግጠኛ እንደሆን ይህንን ሕይወት ኢንጆይ እንዳደርገው ረታኛለች ኒኩሌሽን ቤተክርስቲያን። በእርግጠኝነት ሙሉ እውቀት እንዲኖረኝ ቤተክርስቲያን አስተምራኛለች፣ እያስተማረችኝ ነው። ደግሞም ይሄንን እውነት መካፈል ሆኖልኛል። ሌላውም በመንፈሳዊ ሕይወቴ ብቻ ሳይሆን በሚያስፈልገኝ ነገር በሙሉ ደግሞ እግዚአብሔር ባርኮኛል። እግዚአብሔር በትዳር ባርኮኛል። እግዚአብሔር ልጅ ሰጥቶኛል። እግዚአብሔር በብዙ በቃ ምናልባትም ወደ ኒው ክሬሽን ባልመጣ ካሳለፍኳቸው ነገሮች የተነሳ እግዚአብሔር አገልግሎት ውስጥ አይደለም በተስፋ መቁረጥ ውስጥ ጠላት እኔን ወዴት ይዞ የመሄድ ፕላን እንደነበረው አሁን ሳየው እጅግ እግዚአብሔርን አመሰግናለሁ። በጣም እጅግ እግዚአብሔርን አመሰግናለሁ እና ክብር ለእግዚአብሔር ይሁን። አሁን እንደ ንጉሥ ነው መመላለሰው። በጣም ገብቶኝ ነው መመላለሰው። ሳገለግልም የማገለግለው ስኖርም የምኖረው ገብቶኝ ተረድቼ ነው እና ስለዚህ እውነት ስለዚህ መረዳት እጅግ አድርጌ ቤተክርስቲያንን አሁን ማገለግልባትና ያለሁባትን ቤተክርስቲያን ኒው ክሬሽን አመሰግናለሁ። በይበልጥ ደግሞ እግዚአብሔር አምላክ በትውልዱ መካከል ይህንን ስል በድፍረትና በትልቅ ፍቅርና ትህትና እናገራለሁ። እግዚአብሔር አምላክ በምድሪቷ ላይ ለብዙዎች በረከትና መፍትሄ አድርጎ ያስነሳው ሐዋርያው ጃፒ እግዚአብሔር አምላክ በነገር ሁሉ አሁንም ይባርከው እላለሁ። እንደገና ለትውልድ አሁንም በምድሪቷ ስፋትና ርዝመት እግዚአብሔር አምላክ ይህንን እውነት ይዞ የሚሄድበትን እድል እንደሚሰጠው ብዙዎች እንደኔ ወደዚህ መረዳትና መንቃት የሚመጡበት ምክንያት እንደሚያደርገው እያደረገውም እንዳለ እያየው ነው። ደግሞ ማያለው እዚህ ደግሞ ስራ ውስጥ ተካፋይ በመሆኔ እግዚአብሔርን እጅግ አድርጌ አከብረዋለሁ። የተጠራ ሰው ከተጠራ ሰው ጋራ ይቆማል። እንደተጠራው የወንጌል ጥሪ እንዳለብኝ የእግዚአብሔር አጀንዳ እንዳለብኝ ወደሱ ከመጣው በኋላ ደግሞ ካወቀ ጀምሮ እድልን በመስጠት በር በመክፈት መድረኮችን በማዘጋጀት እንዳገለግል ሁኔታዎችን በማደላደል በጣም ሰፖርት ያደርገኛል። በጣም የምወደው የማከብረው ደግሞም በቀሪ ዘመኔ ሁሉ እግዚአብሔር አምላክ በዚህ ተልእኮ ውስጥ ሩቅ ይዞኝ እንደሚሄድ አምናለሁ። ጌታን ደግሞ አመሰግናለሁ። ስለ ቤተ ክርስቲያን እግዚአብሔር ይመስገን። ከኒው ክሬሽን ቤተ ክርስቲያን ራእይ እና ተልእኮ አንጻር አድርገህም በራስህም ደግሞ ከነበረ የአገልግሎት ጉዞ ከእግዚአብሔር ጋር ካለ የግል ግንኙነት አንጻር ስለ አገልግሎት ያለህ የግል መርህ ምንድን ነው? አገልግሎትን እንዴት አድርገህ ነው የምትገልጸው? አገልግሎትን በእኔ መረዳት ስገልጠው እግዚአብሔር አምላክ በፍጹም ምሕረትና ቸርነቱ መርጦ እድል የሚሰጣቸው ሰዎች ማንነት ነው ወይንም ደግሞ ጥሪ ነው ብዬ ነው ማምነው። ይሄ ጥሪ ከምንም ነገር ይልቅ የከበረና ታላቅ ስራ ነው።
መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር ወንጌል ሰባኪነትን ስራህ አድርግ ይላል። ወንጌል ሰባኪነት ወይንም አገልግሎት የሚወዳደረውና የሚለካበት ሚዛንም ማንነትም ስራም የለም። ቅርብ ጊዜ አንድ እግዚአብሔር ሰው እዚህ እኛ ጋር መጥቶ ሲያገለግል ሲናገር ሰምተሻል ብዬ አስባለሁ። ሰው ኢንጂነር ቢሆን ሁለተኛ ነው። ዶክተር ቢሆን ሁለተኛ ነው። ፕሮፌሰር ቢሆን በምንም ፕሮፌሽን ውስጥ ቢኖር ሁለተኛ ነው። ሰው ግን ሲጠራና መጀመሪያ የእግዚአብሔር መልክ ሆኖ ሲፈጠር የተፈጠረበት ፐርፐዝ አገልግሎት። ምን አይነት ነው አገልግሎት? ወይንም ለምን አገልግሎት ካልሽኝ እግዚአብሔርን ያመልክና ያገለግል ዘንድ በምድር ላይ መልኩን ገልጦ ያልፍ ዘንድ ኢንጂነር ወንጌላዊ፣ ዶክተር ወንጌላዊ፣ ፕሮፌሰር መጋቢ፣ ነጋዴ ነቢይ፣ እያንዳንዱ ፕሮፌሽን ውስጥ ያለ ግን አገልጋይ። ስለዚህ ለእኔ ጥሪ ከየትኛውም ፕሮፌሽን ጋር ፕሮፌሽናል መሆን አስፈላጊ ሆኖ ሳለ ሐኪም መሆን የእግዚአብሔር ሐሳብ ነው። አስተማሪ መሆን የእግዚአብሔር ሐሳብ ነው። ነጋዴ መሆን የእግዚአብሔር ሐሳብ አለበት። ጌታ ይሄንን አይጠላም። በዚህ ሁሉ ውስጥ ግን የወንጌል አገልጋይ ሆኖ መጠራት በምድር ላይ ካለ ፖዚሽን፣ በምድር ላይ ካለ ፕሮፌሽን የፈለግነው ብንጠራና ብንቆጥር አይለካምም፣ አይመዘንም። ስለዚህ እኔን ትንሹን እግዚአብሔር የራራለትን በጸጋው ያዳነውን እግዚአብሔር ዓይኑን ያስቀመጠበትን ኃይሉን የመረጠው ያ ጸጋ ነው። እምቆጥረውም እምመካበትም የለኝም። ከአሳዳጆቹ ዋና የነበረውን ኃይሉን ምሕረትና ቸርነት አግኝቶት የወንጌል አገልጋይ አድርጎ ቀባው። ስለዚህ አገልግሎት ለእኔ የከበረ ነገር ነው። አሁንም ደግሜ የምለው 101% ለዚህ ጥሪ አባቴ እንደመረጠኝና እንደለየኝ ቅንጣት ታክል ጥርጥር የለኝም እና በዚህ እውነት ደግሞ እያደግኩ ነው፣ እየተሞላው ነው፣ እየተጠቀጠቅኩ ነው። በምድር ስፋትና ርዝመት ደግሞ በዚህ እውነት እሄዳለሁ። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። እንግዲህ ያው ወደ ማጠቃለያው እየሄድን ስለሆነ ጥሩ ጊዜ ነው የነበረን። እግዚአብሔር ይመስገን። መናገር የምትፈልገው ማመስገን የምትፈልጋቸው ሰዎች ካሉ ወይንን ሳልል ቀረውኝ ማለት አለብኝ የምትለው ካለ ጊዜው ያንተ ነው፣ ድሉን ልስጥህ። እግዚአብሔር ይመስገን። በመጀመሪያ ልዑል አምላክ እግዚአብሔርን አባቴን እጅግ አድርጌ አመሰግናለሁ። በመቀጠል ጌታን መጀመሪያ ኢየሱስን እንዳውቀው የመሰከሩልኝን 2 ሰዎች ማመስገን እፈልጋለሁ። ሰብለ አበራንና የአጎቴ ባለቤት የሆነችው ደንነሽ ትባላለች። 2ቱን ሰዎች እጅግ አድርጌ አመሰግናለሁ። ከዛ ያሳደገችኝን ቤተ ክርስቲያን፣ ጥሪ እንዳለብኝ አውቃ አገልግሎት የሰጠችኝን ቤተ ክርስቲያኔን፣ ቀድሞ የነበርኩባት ቤተ ክርስቲያንን አመሰግናለሁ። በመጨረሻ በዚህ እውነት ውስጥ እንዴት ነው ማሳለፍ መማር፣ ማደግ፣ መቀጠል የሚችለው ባልኩ ጊዜ እግዚአብሔር አምላክ እድል ሰጥቶኝ ወደ ኒው ክሬሽን በመምጣት እዚህ ውስጥ አርፎ እያመለኩም እያገለገልኳለሁ እና ኒው ክሬሽን ቤተ ክርስቲያንን እጅግ አድርጌ ማመስገን እፈልጋለሁ። በዛ ውስጥ አገልጋዮችን እዚህ እንዳገለግል ደስተኛ ሆኜ እንድቀጥል ያበረታቱኝን አብረውኝ የቆሙ የፋውንዴሽን ሊደሮችን እንደገናም የቤተ ክርስቲያን መሪዎችን አመሰግናለሁ። በመጨረሻ ላይ የዚህ ተልእኮ የዚህ ራዕይ መሪ የሆነውን አፖስትል ጃፒን እጅግ አድርጌ ማመስገን እፈልጋለሁ።
ብዙ መካፈል ከሱ ሆኖልኛል። ይሄንን በድፍረት እናገራለሁ። በድፍረት በህይወቴ ካየዋቸው ሰዎች በፍጹም ፍቅር፣ ትህትና እና እግዚአብሔርን በመፍራት በቁጥር ከማውቃቸው ሰዎች ውስጥ አንዱና የመጀመሪያው ሰው በጣም በጣም ቀርቤ አይቼ ተጠግቼ የተረዳሁትን ነገር ነው ይሄን የምናገረው። ጌታን ለማገልገል አሁን ምንም አይነት ነገር ቢመጣ ወስኖ ወጥቶ የሚያገለግል ሰው እንደሆነ አይቻለሁ። ያ ቁርጠኝነት የነበረኝ ነገር ላይ ደግሞ ጨምሮልኛል እና ይህንን የእግዚአብሔር ሰው እጅግ ማመስገን እፈልጋለሁ። እግዚአብሔር ከእርሱ ካካፈለኝ ነገር የተነሳ ክብር ለእግዚአብሔር ይሁን። እና ወላጅ እናቴን ማመስገን እፈልጋለሁ። እናቴ ዋጋ ከፍላ አሳድጋኛለች። ያለ አባት አሳድጋኛለች። እናቴ 2-3 ኮንፌስ አድርጋለች እና አንዳንድ ጊዜ ወደ ስጠፋባት እናትህም በስም የጠቀስካቸውም ቤተክርስቲያንም አፖስተልም ምስጋና ደርሷቸዋል። አመሰግናለሁ። እንግዲህ በጣም ጥሩ ጊዜ ነበር የነበረንና ፓስተር ኃይሉ በጣም እናመሰግናለን። እንደገና በካሪስ ፖድካስት በተመልካቾቻችንና በዝግጅቱ ክፍል ስም መጥተህ አብረህ ከኛ ጋር ቆይታ ስላደረግ ጥሩ ጊዜ ስለነበረን በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይመስገን። እኔ በመጨረሻ አንድ ነገር ልበል። እንደዚህ አይነት እድል ያው ቤተክርስቲያን ነው የሰጠችኝ። ይሄን እድል ቤተክርስቲያን ከሰጠችኝ በኋላ ደግሞ እንደዚህ በአማረ ሁኔታ ቁጭ ብዬ በብዙ ሞገስ የልቤን ሀሳብ እንድናገር እድል የሰጠችኝን ቤተክርስቲያንና እነዚህን የካሜራ ባለሙያዎች ደግሞም አንቺን የእግዚአብሔርን ሴት እጅግ አድርጌ ማመስገን እፈልጋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። በነበረኝ ቆይታ በጣም ደስተኛ ነኝ። እግዚአብሔር ይባርካችሁ። አሜን። ክቡራንና ክቡራት ተመልካቾቻችን ስትከታተሉ እንደነበረ ከፓስተር ኃይሉ ደሳለኝ ጋር መልካም የሆነ ቆይታ የምስክርነት ጊዜ ነበረ። ሳምንት በሌላ ፕሮግራም ተመልሰን እስክንመጣ ድረስ እስከዛው ሰላም ሁኑ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና
ጸጋን የመካፈል ጊዜ፣ ዘውትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን